ሰላም ጤና ይስጥልኝ። ይህ ሪያሊቲ ሚዲያ ነው። የነፍስሄር ነጻነት ወርቅነህ ጉዳይ አሁንም በአነጋጋሪነቱ ቀጥሏል። አዳዲስ መረጃዎች እየወጡ ነው። የተወሰኑትን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በመጀመሪያም የምንመለከተው በቴዎድሮስ ተክለአረጋይ የተጻፈውን አንድ ጽሑፍ ነው። ከአርቲስት ነጻነት ወርቅነህ ቀብር መልስ ይላል ቴዎድሮስ። ስለ ልጆቹ ምን ማሰብ አለብን? የነጻነት ብር ያለባችሁ ስለ ህሊናችሁ ብላችሁ ለቤተሰቦቹ ስጧቸው። የአርቲስት ነጻነት ወርቅነህ ህልፈት ከተሰማ ዛሬ 12ኛ ቀኑ ነው። ጽሑፉ በተጻፈበት ቀን 12ኛ ቀኑ ነው። ቀኑ በጨመረ ቁጥር ቀስ ቀስ እያልን ስለሱ ማሰባችንን እየቀነስን እንመጣለን። ከጥቂቶች ወዳጆቹ በቀር ድንኳኑ ባዶ መሆን የጀመረው ገና በሰለስቱ ማግስት ጀምሮ ነው። እንግዲህ ባለቤቱ ከሌለ ሁሉም ነገር በነበረበት አይቀጥልም። ባለፈው ስለ ሰይፉ ፋንታሁን ነጻነትን በህመሙ ወቅት ማገዝ ስጽፍ ነጻነት ገንዘብ መች አጣና ነው የሚታገዘው ብላችሁ ይጮሃችሁ ነበራችሁ። እንግዲህ ቁርጡን ወቁት። ምንም የለም። ቤተሰቦቹ ግራ በተጋባ ሁኔታ ላይ ነው ያሉት። ነጻነት ከየትኛው ድርጅት ምን ያህል ብር ተቀብሎ ስንት እንደሚቀረው፣ የትኛው ግለሰብ ላይ ምን ያህል ብር እንዳለው፣ ግለሰቦችም ላይ ሆነ ድርጅቶች ላይ ስንት ብር እንዳለው አይታወቅም። ጥቂት ወዳጆቹ ዘንድ የተበጣጠሱ መረጃዎች ሊኖሩ ይችላሉ። ሞባይሉ ላይ ከተለዋወጣቸው የጽሑፍ መልእክቶችና ምስሎች የሚገኙ መረጃዎች ይኖራሉ። አንዳንዶቹ ገንዘቦች ውል የተገባባቸውና በወረቀት የሰፈሩ አይደሉም። ነጻነት በህይወት ዘመኑ ሁሉን በወረቀትና በማስረጃ የሚሰራ አልነበረም። ከማን ጋር ምን እንደሰራ፣ ምን ያህል ብር ቀድሞ ተቀብሎ ምን እንደቀረው የሚገልጽ የተደራጀ ማስረጃ የለውም። የሚበዛው ግንኙነታችን ልማዳዊ አይደል? ነጻነትን በበለጠ መልኩ እንደዚያ ነው። ብዙ ነገር በህይወት ያሉትን ሰዎች ነገ እነሱ ሟች መሆናቸውን አውቀው በሐቅ ያለባቸውን አምነው መስጠትን ይፈልጋል። ህጋዊ ውል የገባባቸውና አሁን እሱ ቀርቦ የማይጠይቃቸው ስምምነቶችም አሉ። ነጻነት ዛሬ ስለሌለ የቀረውን ሂሳብ ተሳስቦ አይጠይቅም። በአጠቃላይ ስምምነቶቹ፣ ብድሮቹ፣ ስጦታዎቹ፣ አደራዎቹ ወዘተ አብራው ላልኖረች ነገ ልጆቿን አባታቸው ባሳደገበትና ባስተማረበት መንገድ እንዴት እንደምትወስዳቸው ግራ ለገባት እናትና ልጆች ከፊታቸው ያለው ጊዜ አስፈሪ ነው። ዋናው ምንጭ ነው የደረቀው። ነጻነት ገቢው ብዙም ቢሆን ወጪውም እንደዚያው ብዙ ነው። 3 ልጆቹን አሜሪካ የትምህርት ቤት ክፍያቸውን ሳያሰልስ የሚከፍለው እሱ ነው። ብር ወደ ዶላር ተቀይሮ አሜሪካ የ3 ልጆች የትምህርት ቤትና ለኑሮ የሚያስፈልጋቸውን ማሟላት ኪስን ባዶ የሚያደርግ ነው። በዚያ ላይ የበዛ ጋባዥነትና ሰጪነት ሲጨመርበት ማሰብ ነው። ነጻነት አዲስ አበባ ተቀምጦ ልጆቹን አሜሪካ የሚያስተምር መልካም አባት ነበር። የዚህን ንዑስ ዓመት ከፍሎ ቀጣዩን ሲደርስ እንደሚከፍል ነው አባትም እናትም ያመኑት። አልሆነም። ከእንግዲህ ነጻነት ለልጆቹ የትምህርት ቤት ሊከፍል አይችልም። ከሚቀጥለው ንዑስ ዓመት ጀምሮ የነጻነት ልጆች የትምህርት ቤት የሚከፍል አባት የላቸውም። ሚስቱ ለምን አላለቀሰችም እያላችሁ አንዳንዶቻችሁ ስታብጠለጥሏት የነበራችሁ የልጆቹ እናት ይህን ሁሉ ስታወጣና ስታወርድ ሊሆን ይችላል። ያጣችው የልጆቿን አባት ብቻ ሳይሆን የልጆቿን ቀጣይ ተስፋም ጭምር ነው። ነጻነት የባንክ ሂሳቡ በገቢዎች ታግዶ ገንዘብ የሚያዘዋውረው በወዳጆቹ የባንክ አካውንት ነው። ማንጋ ስንት አለው ስንት የለውም አይታወቅም። እነዚያ ወዳጆቹ ነጻነት ካለፈ በኋላ ያለውንና የሌለውን ከቤተሰቦቹ ጋር ተሳስበዋል። አላውቅም። በነጻነት ለብር ደንታ ቢስነት ማን ጋር ስንት አለው አይታወቅም። የብራንድ አምባሳደር የሆነላቸውና ማስታወቂያ የሰራላቸው ድርጅቶች፣ ኮሚሽን የሚቀበላቸው የቴሌቪዥንና የሬዲዮ ጣቢያዎች የነጻነት ወርቅነህ ስንት ብር አለባቸው እነሱ ያውቃሉ። እሱ ሊጠይቃቸው ግን አይችልም። ሚስቱ 3 ልጆቿን ይዛ እንደሰማሁት ከነገ ወዲያ ወደ አሜሪካ ትመለሳለች። ብትችሉ የነጻነት ወርቅነህ ትንሽም ቢሆን ብር ያለባችሁ ከነገ በስቲያ ምሽት ከመድረሱ በፊት ለሚስቱና ለልጆቹ ያለባችሁን ስጡ። ለጊዜው መስጠት ባትችሉ እንኳን ያለባችሁን መጠንና የምትመልሱበትን ጊዜ አሳውቁ። ትናንት የብዙዎች የሳቅና የቁም ነገር የጥበብና የሐሳብ ምንጭ የነበረው ነጻነት ወርቅነህ ዛሬ የለም። እናንተም ነገ አትኖሩም። ሁሌም ለህሊናችሁ የተተወ ነው። እናንተ ያለባችሁን ብቻ ሳይሆን ነጻነት ሌሎች ላይ ያለውንም ለቤተሰብ አሳውቁ። እውነት ነጻነትን የምትወዱት ከሆነ የግድ ደግሞ ብድር ወይ ዕዳ ብቻ አይደለም ሊኖርባችሁ የሚገባው። አብሯችሁ የሰራ የምትወዱት የምታደንቁት በስራዎቹ የተጠቀማችሁ ከወዳጅነቱ ያተረፋችሁ ሁሉ ስለ ልጆቹ አስቡ። ነጻነት አስቀምጦት ያለፈው
እሱም ባይኖር ልጆቹ የሚጠቀሙበት ሀብት ንብረት የለውም። ፍቅር ነው የነበረው። ፍቅር የትምህርት ቤት ሲከፍልና ልጆቹን ሲያሳድግ ባያሳድግ እንኳ አጋር ሲሆን ማሳየት። እንወድሃለን ካልነው ሁሉ ይጠበቃል። ቴዎድሮስ ተክለአረጋይ። ቀጥለን የምንመለከተው የዚሁ የወርቅነህ ጉዳይ ነው። የአርቲስት ነጻነት ወርቅነህ ጉዳይ ነው። አርቲስት ነጻነት ወርቅነህ ህይወቱ ያለፈው በመኖሪያ ቤቱ ውስጥ ነው ሲል ሰይፉ ፋንታሁን የተናገረውን የተመለከተ ነው። ሰይፉ ፋንታሁን በቅርቡ በዝግጅቱ ላይ እንደገለጸው የኪነ ጥበብ ሰው ነጻነት ወርቅነህ ህልፈት የተከሰተው በድንገት በቤቱ ውስጥ ነው። በዚያን ዕለት ጠዋት ነጻነት ከቁርስ ጋር ጁስ መጠጣት ፈልጎ ከጠጣ በኋላ ወዲያውኑ እንዳስመለሰውና ቤተሰቦቹም በድንገት በመደናገጥ ለጓደኞቹ ደውለው የጠብታ አምቡላንስ በፍጥነት መድረሱን ገልጿል። አምቡላንሱ በቦታው ደርሶ ኦክሲጅን ለመስጠት ቢሞከርም ወደ ያኔት ሆስፒታል እንደደረሰ ሐኪሞች ነጻነት አስቀድሞ ህይወቱ ማለፉን አረጋግጠዋል። ሰይፉ ይህንን መረጃ የሰጠው በተለያዩ ማህበራዊ ሚዲያዎች ላይ ሆስፒታሉ አልተቀበለውም ወይም በቸልተኝነት ነው የሞተው የሚሉ የተሳሳቱ ወሬዎችን ለማረም ሲሆን የሕክምና ባለሙያዎቹ የሚችሉትን ሁሉ ጥረት ማድረጋቸውንና ነጻነት ሆስፒታል ከመድረሱ በፊት ህይወቱ ማለፉን በዝርዝር አስረድቷል። በእርግጥ ህይወቱ ቀድሞ አልፎ ከሆነ ሐኪሞቹ ምንም ሊያደርጉ አይችሉም። የሚችሉትን ሁሉ አድርገዋል የሚባለው ደግሞ በሞተ ሰው ላይ ምንም የሚደረግ ነገር የለም። ሰይፉም እንደገለጸው አንዲት ሐኪም አይታ ገና ሲገቡ ነው እንግዲህ አይታ በህይወት አለመኖሩን የነገረቻቸው። ሆኖም እነዚህ የሕክምና ባለሙያዎች እና የሕክምና ተቋሙ ያኔት ሆስፒታል የሚባለው ጫና እየደረሰበት ነው። በሶሻል ሚዲያ ላይ በሚነዛው ወሬ ምክንያት ጫና ውስጥ እንደገባ ነው እየተሰማ ያለው። ይህ ልክ አይደለም። በቂ መረጃ ማግኘትና በዛ መረጃ መሰረት ነው ምላሽም ቁጣውም ሊሰጥ የሚገባው እንጂ ዝም ብሎ በተባራሪ ወሬ ተነስቶ ወደ ቁጣና ወዳልሆነ ወሬ መግባት ተገቢ አይመስለኝም። በአጠቃላይ የመረጃ እጥረት አለ በእኛ ሀገር። አሁን ትልቁ በሽታ የሆነው የመረጃ እጥረት ነው። መረጃ በአጠቃላይ ውድ ነው። በተፈጥሮ መረጃ ውድ ነው። ውድም ቢሆን ደግሞ ኢትዮጵያ ውስጥ በጣም አስቸጋሪ ነው፣ አይገኝም። በዚህ ምክንያት የሐሰተኛ መረጃዎች ይዘዋወራሉ። ሐሰተኛ መረጃዎች ደግሞ እንደ እውነተኛ የሚቆጠርበትም ጊዜ አለ። እንደ እውነተኛ የመረጃ አማራጭ እየታዩ የሶሻል ሚዲያው አማራጭ ከመብዛቱ የተነሳ በብዛት ይዘዋወራሉ። አንዱ ከአንዱ ይቀባበለዋል፣ አንዱ ለአንዱ ሼር ያደርጋል። በዚህ ምክንያት እውነት ይመስላል። ውሸት ሲደጋገም እውነት ይመስላል እንደሚለው የናዚ ፍልስፍና አንድ መረጃ ብዙዎች ስላጋሩት፣ ብዙዎች ስለተቀባበሉት፣ ብዙ ቪው ወይም እይታ ስላገኘ ብቻ እውነት ነው ተብሎ የሚታሰብበት ጊዜ ላይ ደርሰናል። የመረጃ እውቀታችን የሚዲያ አዌርነስም ያላደገ ነው። አብዛኛው ኢትዮጵያዊ በሚዲያ የተላለፈ ሁሉ እውነት ነው ብሎ የሚያምን ነው። ምክንያቱም ከጥንት ሲወርድ ሲዋረድ የመጣው ባህላችን ይሄ የሚተላለፍ ከበላይ የሚተላለፍ በቅርብ ጊዜ ታሪክም በሬዲዮና በቴሌቪዥን የተነገረ በሙሉ እውነት ነው ተብሎ ነው የሚታመነው። በሬዲዮ ተነግሯል፣ በቴሌቪዥን ተነግሯል፣ በጋዜጣ እኮ ተጽፏል፣ አልሰማህም እንዴ አላየህም እንዴ ነው የሚባለው። እውነት መሆኑን ማረጋገጫ ምስክርነት የሚሰጠው በሚዲያ መተላለፉ ነው። ከዛ ባህል ውስጥ ሳንወጣ ነው እንግዲህ የማህበራዊ ሚዲያ ማዕበል የተከሰተው። ዝግጅትም አላረግም ተደራሲው ወይም ኦዲየንሱ። ሽግግሩ በድንገት የመጣ ነው። በድንገት ከሬዲዮና ቴሌቪዥን ከጋዜጣ ዘመን ወደ ሶሻል ሚዲያ ዘመን ዘው ብለን ገባን። ንቃተ ህሊናችን ግን በነበረበት ላይ ነው። የሚዲያ ነጻነት ሁኔታም በፊት ከነበረበት የተለየ ነገር የለውም። ስለዚህ መረጃ ሰጪዎች መረጃ አይሰጡም። ነጻነት ያላቸው ሰዎች ደግሞ ነጻነታቸውን በአግባቡ አይጠቀሙም። ታጋሽነትም ደግሞ እንደዚሁ ይጎድላል። በሚመለከታቸው አካላት በኩል ትክክለኛ መረጃ ሰጪዎችን ማበረታታትና አውቆ አጥፊዎቹን ደግሞ ተገቢውን የእርምትና የቅጣት እርምጃ መውሰድ ላይ ችግር ስላለ አሁን በነጻነት ወርቅነህ ጉዳይ ላይ እየተከሰተ ያለው ነገር ይህ ነው። ሐሰተኛ መረጃዎች እየተዘዋወሩ ነው። ይህ ደግሞ እንዲሁ የሚታለፍ ሳይሆን ቸል ሊባልም የሚገባው አይደለም። አንድ ትልቅ ተቋም የሕክምና ተቋም በተላለፈው መረጃ ምክንያት የሚደርስበትን አሉታዊ ሁኔታዎች መገንዘብ መቻል ያስፈልጋል። የገበያ መቀነስ፣ የታካሚ መቀነስ ብቻ አይደለም፣ መልካም ስምና ዝና መጥፋት ጭምር ነው የሚያጋጥመው። ይህ በሌሎች አርቲስቶች እስከ መታሰር ፍርድ ቤት እስከ መቅረብ የደረሱ የሕክምና ባለሙያዎች አሉ። ከአርቲስቶች አሟሟት ጋር በተያያዘ እነሱ ናቸው የገደሉት፣ ተገቢውን ሕክምና አልሰጡትም፣ እንዲህ አይነት መርፌ ወቅተውታል የሚል ነው። እኛ ሐኪሞቹ እንግዲህ ፐርፌክት ናቸው፣
ፍጹም ናቸው፣ ሙሉ በኩለሄ ናቸው እያልን አይደለም። ሰው እንደመሆናቸው መጠን ሊሳሳቱ ይችሉ ይሆናል። አልፎ አልፎ በጣም ጥቂት የሚባል ስህተት የሚሰሩ ይሆናል። ግን በአይናችን አላየንም፣ በጆሮአችን አልሰማንም፣ ሙያውም የለንም። የሕክምና ስህተት ሲሰራ ምንድነው፣ በምን መልኩ ነው የሚሰራው፣ እንዴት ነው የሚፈጸመው፣ እንዴትስ ነው የሚታረመው የሚለውን ለማወቅ በዚህ ሙያ ውስጥ ያለ ሰው መሆንን ይጠይቃል። ሁሉም ባለሙያም ደግሞ ሊያውቁ አይችልም። የሐኪሞች ቦርድ አለ። የተፈጸሙ የሕክምና ስህተቶችን መርምሮ የአስተዳደራዊ እርምጃ የሚወሰድበት አግባብ አለ። ፍቃድ እስከ መነጠቅ እስከ መታሰርም የሚያደርስ ነው እንደዚህ አይነት የሕክምና ስህተት። ኢንሹራንስ ሁሉ ከሚገባላቸው ሙያዎች መካከል አንዱ ነው። በሙያዊ ኃላፊነት ምክንያት የሚመጣ ስህተት ለሚያስከትለው አደጋ ኃላፊነት ይወስዳል ሐኪሙ። ለዚህም ኢንሹራንስ ይገባለታል። ልክ እንደ ሂሳብ ባለሙያ እንደ መሳሰሉት ወይም የኮንስትራክሽን ባለሙያ ኮንትራክተር ለመሳሰሉት ባለሙያዎች እንደሚሰጥ የኢንሹራንስ ሽፋን የሕክምና ባለሙያም ይህ ነገር ይመለከተዋል። ኢንሹራንስ መግባት አለበት። ምክንያቱም ስህተቶች ይሰራሉ፣ ከአቅም በላይ የሆኑ ስህተቶች ይሰራሉ። በሰው ባህሪ የሰው ባህሪ ፍጹም ካለመሆኑ ጋር ተያይዞ የሚሰሩ ስህተቶች አልፎ አልፎ ይኖራሉ። ግን ይሄ አሁን ከዘመኑ ጋር ደግሞ እየተሻሻለ እየተስተካከለ የመጣ ነገር ነው። ቴክኖሎጂው እያደገ በመጣ ቁጥር ትክክለኛ የሆነ አሰራርን የማስፈን ሁኔታ ይታያል። ቴክኖሎጂው አሁን ያግዛል። በሰው ኃይል የሚሰሩ ስራዎች አሁን በማሽኖች በተለያዩ ማሽኖች አማካኝነት ይሰራል። የበሽታው ምንነት ለመለየት የሚያስችሉ የተለያዩ አማራጮች ከጊዜ ወደ ጊዜ እያደጉ እንደመምጣታቸው መጠን ሐኪሞች ያለባቸውን ጫና ቀንሶላቸዋል። ትዕግስታቸውን፣ ጉልበታቸውን፣ እውቀታቸውን የሚፈታተኑ ነገሮች አሁን በቴክኖሎጂው እየተቀረፉ ስለመጡ የሕክምና ስህተትም በዛው መጠን እየቀነሰ እንደመጣ ይታመናል። ስለዚህ አንድ ታዋቂ ሰው ከዚህ ዓለም በሞት በተለየ ቁጥር እነሱ ገደሉት፣ እነሱ ኃላፊነታቸውን አልተወጡም፣ ይሄ ያልሆነ ነገር ወጉት፣ ያልሆነ ነገር ሰጡት፣ አንቀበልም አሉ፣ አናክምም አሉ የሚል ዜና በተላለፈ ቁጥር መረበሽ እና ሌላውንም መረበሽ፣ ህብረተሰቡን ወዳልሆነ አመለካከት እና እርምጃ መገፋፋት ተገቢ አይደለም እና ይህ ያኔት የተባለ ሆስፒታልም ያጋጠመው ይህንን ነው። እኛ ያኔትን አናቀውም፣ ግን ያው መንግስት አውቆት ፍቃድ የሰጠው ሆስፒታል እንደሆነ መገመት አያዳግትም። ባለሙያዎቹም እንዲሁ ከየትም የመጡ የባህል ሐኪሞችም አይደሉም። መንግስት ያሰለጠናቸው ወይም በሌላ ተቋማት ሰልጥነው ሰርቲፋይድ የሆኑ የተመሰከረላቸው የተለያየ ልምድ እና የትምህርት ደረጃ ዝግጅት ያላቸው ናቸው የሚሆኑት። አለበለዚያ ይህን አነስተኛ ስታንዳርድ እንኳን ሳያሟሉ ወደ ስራው ወደዚህ ስራ ዘርፍ ሊሰማሩ አይችሉም የሚል ግምት አለ። መጠነኛ ወይም አነስተኛ ስህተቶች ያጋጥማሉ። ነገር ግን ይሄ አሁን ከተሰጠው ምስክርነት እንደሰማ ነው የሆስፒታሉ ስህተትም አይደለም። ነፃነት ቀድሞ ህመም ነበረበት፣ ከዚህ በፊትም ሞቷል ተብሎ ተወርቶበታል። አጠራጣሪ ሁኔታ ኖሮም ፖሊስ ያደረገው ነገር የለም። ልክ እንደነ ገነነ መኩሪያ ሊብሮ አማካኝነት ማዲንጎ አፈወርቅም ጉዳይ አለ። ሐኪም እስከ መታሰር የደረሰበት ጉዳይ ነው። በዚህኛው ሁኔታ ግን ያን ያህልም አጠራጣሪ ሁኔታ አልነበረም። ቤተሰቦቹም ያቀረቡት ጥያቄ ያለ አይመስለኝም። የቅርብ ሰው የሚባሉት እነ ሰይፉ ፋንታውን በሰጡት ምስክርነት ህይወቱ ያለፈው በመኖሪያ ቤቱ ነው። በእርግጥ አንድ የሚጋጭ መረጃ ያለው ምንድነው ደረጃ ኃይሌ የሰጠው መረጃ ነው። ደረጃ ኃይሌ ከገነት ንጋቱ ጋር ቀጥታ በስልክ ባደረገው ቃለ ምልልስ ላይ ሆስፒታል ደርሶ መሞቱን ነው የተናገረው ተብሏል። በእርግጥ ይህን መረጃ ማጣራት ያስፈልጋል። ያም ቢሆን ደረጀ ማለት ሐኪም አይደለም። በድንጋጤ ውስጥ የነበረ ሰው ነው። ነገሮችን የሚረዳበት የሚሰማበት እና ኢንተርፕሬት አድርጎ የሚናገርበት መንገድ በቀጥታ ስልክ ላይ የመጀመሪያ ደረጃ ትክክለኛ ምስክርነት ነው ሊባል አይችልም። ያለበትን ሁኔታ ከግምት ውስጥ ስናስገባ በድንጋጤና በሀዘን ውስጥ የነበረ ሰው ነው። እየተቀረጸ እንደነበረ አላወቀም። ላይቭ ገብቶ እንደነበረም አላወቀም። በሱ ግንዛቤም ነፃነት እንግዲህ ህይወት እንደነበረው ነው። ከዛዛ ሲደርስ እንደሞተ
አድርጎ አስቦም ሊሆን ይችላል። አሁን እንግዲህ ሚዛኑ የሚደፋው ወደ ሰይፉ ፋንታሁን ነው። ሰይፉ ፋንታሁን የተናገረው እንግዲህ ብዙ ሺህ፣ 100 ሺህ እና ሚሊዮን የሚከታተለው ሚዲያ ላይ ያስተላለፈው መልእክት ነጻነት ወርቅነህ በመኖሪያ ቤቱ ጁስ ከጠጣ በኋላ ጁስ በዳቦ በልቶ ህይወቱ ማለፉን ነው። በእርግጥ ይሄ ደግሞ አሁን የሞቱ ምክንያት ጁስ እና ዳቦ ነው ተብሎ እንደገና ሌላ አዲስ ውዝግብ እንዲፈጠር መንገድ የሚከፍት መሆን የለበትም። አንድ ሰው ዳቦና ሙዝ ስለበላ ብቻ ወዲያውኑ አይሞትም፣ መርዝ ካልተደረገበት በስተቀር። መርዝም ቢሆን የተወሰነ ያው ጊዜ ይሰጣል። ያለበት ሁኔታ ያንን የሚያስደርግ አይደለም። ህመም ላይ ነበረ። ከዚህ በፊት ከባድ ህመም አጋጥሞታል፣ ቀደም ሲል እንደገለጽኩት። ስለዚህ የአሟሟቱ ሁኔታ በዚሁ ቢቋጭና አሁን ወደ ቀጣዩ እርምጃ መሄድ ነው የሚሻለው። ቤተሰቡን መርዳት፣ ልጆቹን ትምህርታቸውን ዳር እንዲያደርሱ አብረውት ሲሰሩ የነበሩ ወዳጆቹ፣ ቤተሰብ፣ ዘመድ አዝማድ ሁሉ እሱ ሞቷል ብለው ሁሉን ነገር ጨርሰው ወደ ቤታቸው መግባት ሳይሆን ፍቅራቸውን ማስቀጠል ነው ያለባቸው። ነጻነትን ከወደዱ ልጆቹንም መውደድ አለባቸው። ባለቤቱ ልጆቿን በነበረው ሁኔታ እንድታስቀጥል፣ እንድታሳድግ፣ እንድታስተምርና ለቁም ነገር እንድታበቃ መርዳት ያስፈልጋል። አቅም በፈቀደ መጠን በተለይ ባለሀብቶች አብሯቸው ሲሰራ የነበረ በጣም ነው ድርጅቶቻቸውን ፕሮሞት የሚያደርግላቸው፣ ደም ስሩ እስከሚተረተር ድረስ ሲያስተዋውቅላቸው ነበር። ቴሌቪዥን ጣቢያውንም ይመለከታል። ቴሌቪዥን ጣቢያውን እንደሱ ፕሮሞት ያደረገ ሰውስ አለ እንዴ? ለመሆኑ ኢቢኤስ የሚለውን ስም ጠርቶም እኮ አይጠግብም ነጻነት። ስለዚህ የተወሰነ ድጋፍ አድርገው የልጆቹ ሁኔታ በነበረበት እንዲቀጥል ቢያንስ ለተወሰኑ ወራት ከተቻለም ዓመታት የሚቀጥልበት ሁኔታ ቢመቻች ጥሩ ነው። ይህ ነው ኢትዮጵያዊነት። ከኢትዮጵያዊነትም በላይ ሰውነት፣ ሰብአዊነት ማለት ይህ ነው። የአንድ ሰሞን ወሬ ብቻ ማድረግም አይገባም። የአንድ ሰሞን ሆይታ መሆን የለበትም። ሀዘን ይጠፋል። ሀዘን ሁልጊዜ ከኛ ጋር ሊኖር አይችልም። ትዝታው ከኛ ጋር አለ፣ ፍቅሩ ከኛ ጋር አለ። የስራዎቹ ውጤትና ሌጋሲ አሁንም አለ። አሁን እንኳ ህይወቱ አልፎ እሱ የሰራቸውን ማስታወቂያዎች እየተጠቀሙ ያሉ አሉ፣ እየሰማን ነው። እሱ ሞቷል፣ ድምፁ ግን ስራዎቹ በሚዲያ እየተላለፉ ናቸው። እየጠቀመ ነው። ሞቶም እንኳ እየጠቀመ ነው። ታሪኩ ከመቃብር በላይ ነው። ስሙ ከመቃብር በላይ ነው። ስራዎቹ ከመቃብር በላይ ነው። ለሰዎች ያደረገው ድጋፍ፣ ሙያውን በመጠቀም ሙያውን መሳሪያ በማድረግ የሰራው ስራ ከመቃብር በላይ ሆኖ ብዙዎችን እየጠቀመ ነውና እናንተም ውለታ አለባችሁ፣ ኃላፊነት አለባችሁ ልጆቹን ለመርዳት፣ ልጆቹን ለማስተማር እና ይህንን አስቡበት የሚል መልእክት አስተላልፈን ለዛሬ ያዘጋጀነውን የሪያሊቲ ሚዲያ ዝግጅታችንን እዚህ ላይ እናጠቃልላለን። ሪያሊቲ ሚዲያ ወቅታዊና ትኩስ መረጃዎችን ሚዛኑን በጠበቀ ሁኔታ ለእናንተ ያደርሳል። ሰብስክራይብ፣ ላይክ፣ ሼር አድርጉ። አስተያየታችሁን ከታች ኮሜንት ሴክሽን ላይ አስፍሩልን። ገንቢ አስተያየቶችን እንቀበላለን። ማሻሻል ያለብንን ጠቁሙን፣ እናስተካክላለን፣ እናሻሽላለን። እናመሰግናለን።